አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮች እንኳን በሰላም መጣችሁ ብለናል ማለት ነው። ከዛሬ በፊት እንግዲህ በቀደመ አንድ ቪዲዮ አይተን ነበረ። ከሀ እስከ ረ ያሉትን የአማርኛ ፊደላቶች አማርኛ በእንግሊዘኛ ምን ይመስላሉ፣ እንዴት ነው ከእነሱ ጋር አጣምረን ቃላት መመስረት የሚለውን አይተናል ማለት ነው። ያላያችሁ ካላችሁ ገብታችሁ እዩት፣ ወይ ደግሞ እዚህ ስክሪን ጋር ባስቀመጥኩላችሁ ስልክ ቁጥር ቴሌግራም ሀይ በሉኝ ሙሉ ቪዲዮን ማግኘት ትችላላችሁ ማለት ነው። እንግዲህ ቀጣይን ካያችሁ ጥሩ። ወደ ሁለተኛው ስንመጣ ለዚህ ዩቲዩብ አዲስ የሆናችሁ ካላችሁ በቅድሚያ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። እንዲሁም የኦንላይን ትምህርት መማር የምትፈልጉ ካላችሁ በግልም ሆነ በግሩፕ ኢሞ፣ ዋትሳፕ፣ ቴሌግራም በየትኛውም ቦታ ሆኖ ትምህርት የምንሰጥ ይሆናል። በዚህ ስክሪን ባለው ስልክ ቁጥር ሀይ በሉን ማለት ነው። ቀጥታ ወደ ትምህርቱ የምንገባ ይሆናል ማለት ነው። መጀመሪያ እንግዲህ አማርኛዎችን እናንብባቸው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እንግዲህ ሰሱን ካየነ ለሰሱ ሰሱን ወክሎ የሚመጣ የእንግሊዝኛ ፊደል ማን ነው ካልነ ኤስ ነው። እንደምታዩት ለሰሱ እስከ ሶ ባለው ፊደል ኤስ ይወከላል። ሁልጊዜ ሰ ብሎ ከፊት ካለ ኤስ ነው ማስታወስ ያለባችሁ ማለት ነው። ከዛ ቀጥሎ የሚመጡት ፊደላቶች እነዚህ አናባቢ ይባላሉ። የሚቀያየሩት ማለት ነው። የሚቀያየሩት አናባቢ ይባላሉ። ስለዚህ እናንብባቸው። ሰ፣ ሰ ኤስ ኢ፣ ሱ ኤስ ዩ፣ ሲ ኤስ አይ፣ ሳ ኤስ ኤ፣ ሴ ኤስ አይ ኢ፣ ስ ኤስ፣ ሶ ኤስ ኦ፣ ኤስ ኦ። ይህን ካየነው ወደ ሸሹን እና ሸሹን አይተን ደግሞ ምን ነው ያለው ተጨባጭ ነገር የሚለውን ደግሞ አሳያችኋለሁ ማለት ነው። ሸሹን እናንብባቸው። መጀመሪያ ሸ፣ ሹ፣ ሺ፣ ሻ፣ ሺ፣ ሽ፣ ሾ፣ ሾ። ለሸሹስ እንደ ዋና እንግሊዝኛ ፊደል የምንወስደው ሁለት ፊደላቶች ናቸው። አሁን ለሰ ኤስ ነው ቋሚ ፊደሉ እስከ መጨረሻ ካያችሁት። ለሸ ግን ኤስ እና ኤች ናቸው። ኤስ እና ኤች አይለያዩም። ኤስ እና ኤች ካልተለያዩ ያነ ፊደል ሸሹ ቤት ነው ማለት ነው። ያው ኤስ ኤች፣ ኤስ ኤች፣ ኤስ ኤች፣ ኤስ ኤች፣ ኤስ ኤች፣ ኤስ ኤች። ከዛ በኋላ የሚቀያየሩት ያሉት አናባቢ ይባላሉ። እነሱን እንዴት እንደምትለዩዋቸው ደግሞ አሳያችኋለሁ። መጀመሪያ እናንብበው። ሸ ኤስ ኤች ኢ፣ ሹ ኤስ ኤች ዩ፣ ሺ ኤስ ኤች አይ፣ ሻ ኤስ ኤች ኤ፣ ሼ ኤስ ኤች አይ ኢ፣ ሽ ኤስ ኤች፣ ሾ ኤስ ኤች ኦ፣ ኤስ ኤች ኦ። አሁን አናባቢ የምንላቸው ደግሞ መጀመሪያ ፊደል ላይ ኢ ካገኛችሁ የመጀመሪያ ፊደል ነው። ሁለተኛ ዩ ካገኛችሁ ሁለተኛ ፊደል ነው። አይ ከሆነ አናባቢው ሶስተኛ ፊደል ነው። ኤ ከሆነ አራተኛ ፊደል ነው። አይ እና ኢ ከሆነ አምስተኛ ፊደል ነው። አናባቢው አይ እና ኢ ከሆነ ብቻቸውን ደግሞ ተነጥለው ከሆኑ ስድስተኛ ፊደል ነው ያና ፊደል ማለት ነው። እንዲሁም መጨረሻው ኦ ከሆነ ያና ፊደል የመጨረሻ ፊደል ወይም ሰባተኛው ፊደል ነው ማለት ነው። አሁን ከዚህ ያሉትን ቃላት እናንብብ። እዚህ ጋር እንደምታዩት ኤስ ኤች ኤ አለ። ኤስ ኤች ኤ፣ ኤስ ሎ ኤች ካለ ማን ነው ሸሹ ነው ብለናል። እዚህ ውስጥ ኤስ ኤች ኤ ማን ነው? ኤ ለአራተኛ ፊደል ነው የሚሆን ብለናል። ስለዚህ ሻ ነው ፊደሉ ማለት ነው። ሻ፣ ሻን ያዝነ ሻ። ከኤስ ኤች ቀጥሎ ኤስ ኤች ብቻዋን አለ እዚህ ጋር ከጥጉ ያለምንም አናባቢ ከሆነ ደግሞ ያ ፊደል ስድስተኛ ፊደል ነው። ያው ኤስ ኤች ብቻ። ስለዚህ መጀመሪያ ኤስ ኤች ኤ ሻ ብለናል። ኤስ ኤች ደግሞ ሽ ብለናል። ሻ ሽ፣ ሻ ሽ ይሆናል ይሄ ሲነበብ ማለት ነው። ምክንያቱም ይሄ ፊደልና ይሄ ፊደል ነው የተጣመሩት። ሻ ፊደልና ሽ ፊደል ነው የተጣመሩት ማለት ነው። እሺ እዚህ ጋር ደግሞ ቀጣይ ያለውን ስናየው ኤስ ዩ አለ።
ኤስ ሉ አናባቢ ካለ ያን ፊደል ሰሱ ነው። ያው ኤስ ዩ ማን ነው እዚህ ጋር ሱ ነው። ሱ ቀጥሎ ኤስ ብቻውን አለ። ያላናባቢ አንድ ፊደል ከሆነ ስድስተኛ ፊደል ነው ስ። ስለዚህ እኛ ሱ ፊደልና ስ ፊደልን ነው የምናጣምረው። ማን ይሆናል? ሱ ስ። ሱ ፊደልና ስ ፊደልን ስናጣምር ሱስ። አሁን እዚህ ላይ ይህን ካየን ወደ ዋናው ክፍል ደግሞ እንመጣለን። ወደ ዋናው ክፍል አብረን ደግሞ እንቀጥል። እስከዛው ላይክ ያላደረጋችሁ ልጆች ካላችሁ ላይክ አድርጉ። ቀጥታ ወደዚህኛው ስንገባ ደግሞ ቀቁን እናገኛለን ማለት ነው። ቀቁ አብረን እናንብባቸው። ቀ ቁ ቂ ቃ ቄ ቅ ቆ ለቀቁ የሚወክለው ደግሞ ብዙዎች ኬ ሲያደርጉት ልታይ ትችላላችሁ። ያን ግን ነገር ልክ አይደለም። ኪው ነው። ኪው ግራ እንዳታጋባችሁ እንደዚህም ትጻፋለች። በስሞል ሌተር ስትሆን እንደዚህ ትጻፋለች። ይሄ ካፒታል ሌተር ሲሆን ነው። ኪው ለሁሉም ለቀቁ የምትወከል ዋና ፊደል ኪው ናት ማለት ነው። ኪው ናት። ስለዚህ እናንብባት አብረን። ቀ ኪው ኢ ቁ ኪው ዩ ቂ ኪው አይ ቃ ኪው ኤ ቄ ኪው አይ ኢ ቅ ኪው ብቻዋን ቆ ኪው ኦ አያችሁት? አሁን ከቅድምን ተረዳችሁ? እነዚህ አናባቢ የሚባሉት መጀመሪያ ፊደል ላይ ኢ ነው መሆን ያለበት፣ ሁለተኛ ፊደል ዩ ነው መሆን ያለበት፣ ሶስተኛ ፊደል አይ ነው መሆን ያለበት፣ አራተኛ ፊደል ላይ ኤ ነው፣ አምስተኛ ፊደል አይ እና ኢ ነው፣ ስድስተኛ ፊደል አይኖራቸውም፣ ሰባተኛ ፊደል ኦ ነው የሚለው ህግ አይቀየርም ማለት ነው። አይቀየርም። ስለዚህ ይህን ህግ እንዳትረሱ። ዋና ፊደሎቹን መያዝ ነው የሚጠበቅባቸው ማለት ነው። ቀጣይ ወደዚህ ስንመጣ በቡ ፊደል አለ። እናንብበው። በ ቡ ቢ ባ ቤ ብ ቦ ለበቡ ማነው እዚህ ጋር እንደምታዩት የተወከለው ቢ ፊደል ነው። ቢ ለበቡ ዋና ቋሚ ፊደል የማይቀየረው ፊደል ነው ማለት ነው። ከዛ በኋላ አናባቢዎች ከጥግ ይመጣሉ። በ ቢ ኢ ቡ ቢ ዩ ቢ ቢ አይ ባ ቢ ኤ ቤ ቢ አይ ኢ ብ ቢ ብቻዋን ቦ ቢ ኦ ምን አስተዋላችሁ ከዚህ ማለት ነው? ያው ለመጀመሪያ ፊደል ማን አለ? ኢ። ለሁለተኛ ፊደል አናባቢው ዩ፣ ለሶስተኛ ፊደል አይ እያለ ይቀጥላል ማለት ነው። አሁን ከዚህ ጋር ስንመጣ ይህን እናንብበው። ቢ ኢ አለ። ቢ ማናት? ለበቡ ነው የምትወከል ብናል። ኢስ ምንን ታመለክታለች? የመጀመሪያ ፊደል። ስለዚህ በ ነው ፊደሉ ማለት ነው። በ ከዛ ኪው አይ አለ። ኪው የቀቁ ነው። አይሳ ሶስተኛ ፊደል ናት። ቂ ጋር ነው ያለች። ኪው አይ ማለት እያት ችናት ቂ። ስለዚህ እኛ በፊደልና ቂ ፊደልን ነው የምናጣምረው ማለት ነው። ምን ይሆናል? በቂ። ይሄ ቃል በቂ ነው እንለው ማለት ነው። ወደዚህ ጋር ስንመጣ ደግሞ ኪው ኦ አለ። ኪው ኦ ከሆነች አናባቢዋ ያን ፊደል የመጨረሻ ፊደል ነው። ይኸው ኪው ኦ ማን ነው? ቆ ነው። ከዛ በኋላ ከቆ ቀጥሎ እዚህ ጋር ማን አለች? ቢ ብቻ ሆናለች ያለ አናባቢ። ያቺ ፊደል ስድስተኛ ፊደል ናት። ብ ትሆናለች። ስለዚህ እኛ ቆ ብለን ብ ነው የምንለው ማለት ነው። ቆብ። ስለዚህ ውድ የጥናት አካዳሚ ተከታታዮቻችን የዛሬው ቪዲዮ ይህን ይመስል ነበረ። ከተመቻችሁ ኮሜንት ጋር 2 ቁጥርን ጻፉልኝ። ቀጣይ ቪዲዮ እምሰራላችሁ ይሆናል ማለት ነው። ቀጣይ እስክንገናኝ ድረስ መልካም